ላለው ይጨመርለታል ይላል። ለምን ይጨመርለታል ይመስለኛል። እንግዲህ ነግዶ የከሰረ ሰው የተናገረው ይመስላል። እንግዲህ አንዳንዱ ላለው ይጨመርለታል ማለት ምን ማለት ነው? ትናንት ተነግሮናል አይደለ? ትናንት ተነግሮልናል። ንባቡን ለያዘ ትርጓሜ ይሰጠዋል። ትርጓሜውን ለያዘ ምስጢር ይሰጠዋል። ምስጢሩን ለያዘ ተግባሩ ይሰጠዋል። ተግባሩን ለያዘ ጸጋ ይጨመርለታል። ጸጋው ለተጨመረለት መንግስተ ሰማያት ይጨመርለታል ማለት ነው። ትናንት ተነግሮናል። ድንግልናን ለያዘ ንጽህና ይሰጠዋል። ንጽህናን ለያዘ የነፍስ ይሰጠዋል። የነፍሱን ለያዘ ውህደት ይሰጠዋል። እስመ ለዘቦ ይብዎ ሃይማኖት ለያዘ ክብር ይሰጠዋል። ክብሩን ላገኘ ደግሞ የበለጠ የክብር ይሰጠዋል ነው። ከሌለውማ የለውም። አንድ ናት ያለችው። አንዷን ሃይማኖት ላጣ በሃይማኖት የሚገኘው ክብር ራሱ ይወሰድበታል ማለት ነው። ላለው ይሰጠዋል ያለው ይሄ ነው። አዳም በገነት ሃይማኖት ነበረው፣ ልጅነት ተጨመረው፣ በልጅነቱ አደገ፣ ሲያጣው ተወሰደበት። እንደዚያ ነው ላለው ይሰጠዋል ማለት ነው። ጸበል ለመጠመቅ እጣ ፈንታችን ካልሆነ አንድንም የሚባለው ለምንድን ነው? ሁሉስ የእግዚአብሔር አይደለም ወይ የሚል ነው። እጣ ፈንታ ምንድን ነው? እጣ ፈንታ ምንድን ነው? ይሄ ንግግር ኑፋቄ ነው። እጣ ፈንታ ማለት እድል ፈንታ፣ ጽዋ ተርታ፣ የ40 ቀን እድል ምናምን የሚባል ኦርቶዶክሳዊ ትምህርት አይደለም። እጣ ፈንታ የሚባል እኛ ማለት ነፃ ፈቃድ ነው ያለን። ነፃ ፈቃድ ነፃ ፈቃድ ማለት ወደን ፈቅደን ወደ ወደድነው የምንሰድበት ነው። እግዚአብሔር በነፃ ፈቃዳችን ውስጥ ምንድነው ካል እግዚአብሔር ሁሉን አዋቂ ነው። ምርጫችንን ያውቃል፣ ግን አይወስንብንም። እግዚአብሔር ሁሉን እያወቀ ለምን እንዲያደርጋል ካል ታዲያ እግዚአብሔር ሆኖ ላያውቅን ለኑሯል ወይ ነው ጥያቄ። ምኑን እግዚአብሔር ሆኖ ካላወቀ? ምኑን እግዚአብሔር ሆኖ ካላወቀ? ምኑን እግዚአብሔር ሆኖ ከወሰነስ ምኑን ቸር ሆኖ? እጣ ፈንታ ከወሰነልን መጽሐፍ አይሰራም። መጽሐፍ አይሰራም። እግዚአብሔር እኩሌቶቹን ጻድቃን እኩሌቶቹን ኃጥአን አድርጎ ከፈጠረ ጽድቅም ብንሰራ ኃጢአትም ብንሰራ ተጠያቂው እግዚአብሔር ነው። ታዲያ እናንተ ሸክማችሁ የከበደን ወደኔ ቢለን እግዚአብሔር ስህተተኛና ወይም አጭበርባሪ እናደርገዋለን። ሎቱ ስብሐት። እጣ ፈንታ ማለት ወደን ፈቅደን እኛ ምን ሄድበት ነው። ክፉና በጎን ጽድቅና ኃጢአትን የመለየት የልቡና ሐሳብ ነፃ ፈቃድ ነው ማለት ነው። ታዲያ በጸበሉ እኩሌቶቹ እንዲድኑ እኩሌቶቹ እንዳይድኑ ለምን ያደርጋል ነው። ትናንት ዓርብ ዕለት ከነበራችሁ ይህን ትምህርት ተምረናል። በነገራችን ላይ ጸበል መጠመቅ መፈወስ መዳንም ሆነ አለመዳን ግዴታ አይደለም። የቤተ ክርስቲያናችን ትምህርትም አይደለም። በጸበል ተጠምቆ ከዳንም ሰየው፣ ካልዳንም ሰየው። የኛ ጉዳያችን በልጅነት ጥምቀት ተጠምቆ ልጅነትን ጸጋን እንዲያገኝ እንጂ ከደዌ እንዲፈወስ ስብከት የለንም። የግዴታችን ስብከት አይደለም። ስለዚህ የጥያቄ ማዕከል ሆኖ አይቀርም። የሚድኑ ካሉ ሃይማኖት ደካማ ናቸው። በነገራችን ላይ ከሚክድ ከሚጠፋ ብሎ አንዳንዱን ያድነዋል፣ አንዳንዱን ይጠቀምበት ብሎ በዚያው በደዌ ያጸነዋል። አልዳንም ማለት እግዚአብሔር የበለጠ በዚያው እንድንጠራ አድርጎናል ማለት ነው። በደንብ ከፍ እንድናደርጉ ዝገታችን ሊያስወግድልን ነው። ይሄ ራሱ ፈውስ እንጂ ድነት አይደለም። አያይዞ ባለፈውም ያለውን በደንብ አጠቃሎ ለማውራት ይሆነናል። የአጥማቂዎች ቡድን የዚህ የመንፈስ ተከታይ አጀብጃቢ እዚያም ረጋጭ አንዴ በሚካኤል በምናምን ሰራው ያዘው ጣለው በሚለው የሰይጣን መንፈስ ትብትብ የወደቀ ሰው ይሄን ይጠናወተዋል። በተለይ ኦርቶዶክሳውያን ወጣቶች በሚዲያው ዓለም በምኑ ዓለም የዚህ መንፈስ ተለባ ሆነን እንታያለን። የኛ ጉዳይ አንድ ኦርቶዶክሳዊ ሰው ንስሐ እንዲገባና እንዲቆርብ ማድረግ እንጂ የግድ ተጠምቀ ጸበል ዳን ጥያቄያችን ትምህርታችን አይደለም። ከዳንም ሰዩ ካልዳንም ሰዩ። ቤተክርስቲያን ትምህርቷ ይሄ ነው። አንዳንድ ጊዜ ግብሩ ተለወጠና አንዳንድ ቦታም ደግሞ የገንዘብ ማስገኛ መንገድ ሆነና እንዲያው በዚህ አይነት ጸበል ግዴታ ሆነ። ግዴታችን አይደለም። የኛ ግዴታችን ማጥመቅ ማቆራን ነው። መፈወስ ግዴታ አይደለም። ይሄ ማለት አይፈወስ እያሉኝ አይደለም። መጽሐፍ ቅዱስ ፈውስንም አሳይቶናል ክርስቶስ። ታምር ማድረግ መፈወስም ሆነ መፈወስ የጽድቅ ምልክት አይደለም። እስመ ገቢረ ተአምራት
ወመንከራት ይክል ያድንም ኩነኔ ገሃነም። ዮሐንስ አፈወርቅ ድዊ መፈወስ ሙት ማስነሳት ከገሃነመ እሳት አያድንም ይላል። አያድንም። ከገሃነመ እሳት የሚያድነው በሕጉ በሥርዓቱ በስጋው በደሙ በምስጢራት መኖር ነው። በዚህ ምስጢር ውስጥ ማለፍ ነው። ስለዚህ አንዳንዶች ሚድኑ አንዳንዶች ማይድኑ ለምንድን ነው ካል እጣ ፈንታም ይባል አይደለም። ሃይማኖቱ እንዲቀጥል ድካሙ እንዲበረታ ለደከሙ ሰዎች ምልክት የሚያደርጉ አባቶቻችን የሚፈውሱት የደከማቸው እንዲበረቱ እንጂ ብርታት ላላቸው በደዌ ጽና ብለው ነው የሚያሰናበቱት። ለምን? ደዌ ዘሴት፣ ደዌ ዘንጽ፣ ደዌ ዘኃጢአት አለ። የኃጢአት ደዌ እንደ ሄሮድስ ነው። የእሴት ደዌ እንደ ኢዮብ ነው። ደዌ አለበት ግን ዋጋ አግኝቶበታል። የንጽህና ደዌ እንደ ጢሞቴዎስ ነው። ስለ ንጽህና ደዌ ይሰጣል። በዚያ ደዌ ውስጥ ዋጋ ማግኘት እንጂ መሰቀቅ አይደለም። ካልፈወሰኝ አልዳነውም አይባልም። እንዲህ ከተባለ ሶስት ጥቅስ ላስታውሳችሁ በደንብ ባለፈውም ተነግሯል እንድታስታውሱት። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ቅዱስ ጳውሎስ ምን ያደርጋል? በልብሱ ጥላ ድውያንን ይፈውሳል። በልብሱ ጫፍ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ቅዱስ ጳውሎስ ምን ይላል? ደዌ ነበረኝ፣ ሰውነቴን የሚቀጠቅጥ ራሴን ጎኔን የሚወጋ ራሴን የሚቀጠቅጥ ደዌ ተሰጠኝ። ጌታዬን መላልሼ ለመንሁት። ወኃይልሰ በደዌ ያልቅ፣ ኃይለ ሥጋ በደዌ ያልቃል። ደዌውን ካነሳው ጸጋውን ያነሳብሃለሁ ይላል። ስለዚህ ተወው ይቅርብኛልና አብሮ ኖረ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ጢሞቴዎስ ህዳጠ ወይነ ተወስፍ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ፣ ስለ ልብህ ደዌ ስለ ዘወትሩ ጥቂት ውሃ ጠጣ አለው እንጂ ሌሎችን በልብስ ጫፍ እንደፈወስ መጥቻ አድንሃለሁ አላለውም። ስለዚህ ጢሞቴዎስ የተኮነነ ነው ማለት ነው ስላልዳነ። ጳውሎስ የተኮነነ ነው ማለት ነው ስላልተፈወሰ። ጴጥሮስ በጥላው ብዙን ይፈውሳል። የሐዋርያት ሥራ ምዕራፍ 5 ወኮነ ድውየ ሥጋ ይለዋል። ጴጥሮስን ድውየ ሥጋ ነበረ ይለዋል። ድውይ ቅጥቁጥ ነበረ በደዌ እና ጴጥሮስ ሊቀ ሐዋርያት መንግሥተ ሰማያት አልገባም ማለት ነው። ይሄ ተራ ትምህርት አንጠይቅ። እንደገና ተመልሰን ወተት ጋቱኛ እንበል፣ ዳቦ መጎርደም ጥሬ መቆርጠም እንልመድ። እንደው እዚህ ላይ ታች ማየት አይጠይቀንም።